ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን በየትኛውም ሃይማኖት ተቋም ውስጥ ያለ ህብረተሰብ በሀገር እስካለ ድረስ ሀገረ መንግስት ያስፈልጋታል። ሀገረ መንግስት እስካስፈለገ ድረስ ተመራጭ ሆነ አንድ ገዢ ያስፈልጋል ማለት ነው። ለመምረጥ ደግሞ ካርድን በመጠቀም የሚበጀውን የሚሆነው መምረጥ የግድ አስፈላጊ ነው። ወደዚህ እሳቤ መምጣት አለብን። ከፖለቲካ ፓርቲዎች የሚያስፈልገው ለስልጣን ሲባል ወንበር ላይ ለመውጣት ሲባል ለማሸነፍ ሲባል ስም የማጥፋት የማጥላላት እና ደግሞ ሁከትን ሽብርን ብጥብጥን የሚፈጥሩ ወይም ደግሞ እውነት የሚመስሉ የህዝብን ፍላጎት ስስልብ እና ህዝብን የሚቀሰቅሱ ነገሮችን ዝም ብሎ በስሜት እንዲነሳ የሚያደርጉ ቅስቀሳዎችን ማድረግ ለህዝብም ለፖለቲካ ፓርቲዎችም አይጠቅምምና ለሀገር የሚበጀውን እነሱ ሊሰሩት የሚችሉትን የርጎ ባህር ሳያሳዩ ሊሰሩት የሚገባውን እና የነሱን ዓላማ በግልጽ ማሳየት ይጠበቅባቸዋል ነው። ምርጫ ከህዝብ የሚመነጭ የህዝብ ብቸኛ የስልጣን ባለቤት መሆኑን ማረጋገጫ ነው። ዘንድሮ የሚደረገውን ሰባተኛውን ሀገራዊ ምርጫ ሰላማዊ ነፃና አካታች እንዲሆን ማህበረሰቡም ይሁን የተቃዋሚ ፓርቲዎችም ይሁን መንግስት የበኩላቸውን አስተዋጽኦ መወጣት አለባቸው ብዬ አስባለሁ። ከዛ ውጭ እንደ ማህበረሰብ ሁላችንም ካርዳችን አውጠን በካርዳችን የምንፈልገውን መንግስት እገሌን ሳይሆን የምንፈልገውን እኛ ይሰራልናል ይሆነናል ያልነውን መንግስት መምረጥ አለብን። የሚመረጠው ያውን ያለው ገዢው መንግስትም ይሁን ሌሎች የፖለቲካ ፓርቲዎች የሚመጣውን ከህዝብ የሚመጣውን ትክክለኛ ውጤት የመቀበል ግዴታ አለባቸው። በተሸናፊነት ስሜት ላለመቀበል የሚደረግ ጥረት ካለ ህዝቡ ደግሞ በነቃ ተገንዝቦ ያንን ነገር አለመቀበል አለመከተል የሚመጣውን ውጤት በአግባቡ ተቀብሎ ማስኬድ ይፈልጋል ማለት ነው። የሀገረ መንግስት ግንባታ ባህልን የምናውቅ ሰዎች በዚህ ደግሞ ምርጫ ምን ያክል ቫልዩ እንዳለው ስለምናቅ ይሄን ሁሉም በሚባል ደረጃ ካርዱን ባሉት ትንሽ ቀናቶች አውጥቶ የሚፈልገው ይሆነኛል ያለውን ይሰራልኛል ያለውን መንግስት እንዲመርጥ ነው መልእክት ማስተላለፍ። ምርጫ ለሀገረ መንግስት ግንባታ በጣም ትልቅ የጎላ አስተዋጽኦ አለው። ምክንያቱም ያልተመረጠ አካል ሀገርን ሊመራ አይችልም። ያልመረጥነው አካል ደግሞ ሊመራን አይችልም። ሁሉም ሰው ምርጫ ካርድ በመውሰድ ምርጫ ካርድ በማውጣት በየቀበሌው በየታች ሁሉ ሂዶ አውጥቶ ምርጫውን መምረጥ አለበት። ማንንም ይምረጥ ማንንም፣ ነገር ግን ምርጫ ካርድ መውሰድ አለበት። በሀገረ መንግስት ግንባታ ትልቅ ፋይዳ ስላለው። ምክንያቱም አንድ ሰው ምርጫ ካርድ ያልመረጠውን መንግስት ከሚገዛው አይ መርጫለሁ የመረጠሁት ነው የሚገዛኝ ብሎ ራሱን የምርጫ ካርዱን የመጠቀም ኃላፊነት አለበት ብዬ አምናለሁ። ከማህበረሰቡ የሚጠበቅ በእያንዳንዱ ቀበሌ በሚኖርበት ምርጫ ቦርድ ጣቢያውን በዘረጋበት ሁሉ ሂዶ ካርድ መውሰድ ድምጹን የመጠቀም ግዴታ አለበት፣ የውዴታ ግዴታ አለበት። በቃ አንድ ሰው 18 ዓመት ለምርጫ የደረሰ በሙሉ ሂዶ የማውጣት ይሄ እንደገና በስርዓት የመምረጥ በተባለው ሰዓትና በተባለው ቀን ተገኝቶ በስርዓት የመምረጥ ሰልፉን ጠብቆ ሳይረባበሽ እሱን የመምረጥ የህዝቡ ኃላፊነት ነው። የተፎካካሪ ፓርቲዎች ደግሞ ምንድነው ድርሻቸው ሲባል በሰላማዊ መንገድ ምርጫው እንዲጠናቀቅ የበኩላቸው አስተዋጽኦ አለባቸው የሚመርጣቸው አካል። ምክንያቱም እኔ ስመርጥህ ሰላም እስካመጣህ ድረስ ነው። እኔ ስመርጥህ የሆነ ፍትህን ስላስከበርክ እኩልነትን እስካመጣህ ድረስ ነው። ስለዚህ በረብሻ የሚሆን ነገር እንደሌለ አውቀው በስርዓት ከነሱ ይጠበቃል፣ ከተፎካካሪ ፓርቲዎች ከየትኛውም ማለት ነው። ከመንግስት ደግሞ የሰላሙን ሁኔታ የማስጠበቅ ምቹ ሁኔታ የመፍጠር ለምርጫው ቀን ምቹ ሁኔታ የመፍጠር ጥበቃን የማድረግ ሁኔታ ይጠበቃል። ሌላው ግን እድሜው ለምርጫ የደረሰው ሁሉ ሂዶ መብቱን እንዲጠቀም እንዲመርጥ አበረታታለሁ። በቀሪ ቀናት ሁሉ እንዲሳተፍ ንቁ ተሳትፎ እንዲያደርግ በጣም አበረታታለሁ። ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን